ታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በአደይ ተከታታይ ድራማ በጣም ታዋቂ ሆናለች። በተለይ በቅርቡ ካረገችው ቀለበት ጋር በተገናኘ ዩቲዩበሮች የሆነ ያልሆነ ወሬ እያወሩ የውሸት መረጃ ለአድናቂዎቿ እየሰጡ ነው። ጉዳዩን ወደ ሕግ ወስዷለሁ እያለችም ስለሆነ ደውል አድርጌላታለሁ። በእምነት ሙሉጌታ እንዴት ነሽ? እንዴት ነህ ሰይፉ? ደህና ነህ? መጀመሪያ ደስ ብሎኛል ስለ ቀለበቱ። በጣም አመሰግናለሁ። እንኳን ደስ አለሽ። እንኳን አብሮ ደስ አለህ። ደስታሽን ግን የሚያደበዝዝ አይነት ነገር መቼም ያው ሁሉም ባለ ሚዲያ ሆነ ዝነኞች ላይ የሚደርስ ነው። ያንቺን ግን ለየት የሚያደርገው ቪዲዮቹንም እያየሁ ነው። በአካል ሁሉ እየተገኙ ያልሆነ ታሪክ የሚያወሩ ሰዎች አሉና በሆነው ነገር እንደተበሳጨሽ ስለሰማው ነው የደወልኩት። ጉዳዩን ወደ ሕግ ልትወስጁ ስለሆነ። አዎ ምንድነው የሆነው? መጀመሪያ ላይ ከ3 ወር በፊት ይሄ ልጅ እንደዚህ ወጥቶ ያልሆነ ነገር ብሎ ነበረ። ግን ምንድነው እኔ ያሰብኩትም እውቅና የምሰጠው መሰለኝ፣ ቦታ ሰጥቼ እሱን ምናምን ማድረግ እውቅና የምሰጠው ስለመሰለኝ ንቄ ነው የተውኩት። ከዛ ተመልሶ አሁን ደግሞ መጥቶ ያልሆነ ነገር እያለ ነው። ምንድነው ልክ ያልሆነ ነገር ነው። መማር አለባቸው ብዬ አስባለሁ። የሰውን ስም ማጥፋት ብዙ ነገርም ሊበላሽ ይችላል እኮ። ማይረዳ ሰው አጠገብ ባይኖር ብዙ ነገር ያጠራጥራል። ስለዚህ የሆነ ሀይ መባል አለባቸው ብዬ አስባለሁ። ብዙ የእሱ መሰሎችም ስላሉ። ወደ ሚዲያ ብዙ ጊዜ አትመጭም። ምናልባት የመጀመሪያ ቃለ መጠይቅሽ ሰይፉ በኢቢኤስ ላይ ይመስለኛል አይደል? አዎ በደንብ ቃለ መጠይቅ የሚባለው ያንተ ነው። እንዲህ አይነት ከአድናቂዎች ጋር የምትገናኝበት አጋጣሚ ከሌለ ደግሞ ለውሸት ወሬ ላሉባልታ የተመቻቸ ነገር ነው የሚፈጠረውና ይመስለኛል እንግዲህ ያንቺን ስም ይዘው የሆነች ነገር ከሰሩ የመታየት ነገር አለ። ከዛ ጋር በተገናኘ የፈጠራ ወሬዎችን የመጨመር ነገር ነው። ቪዲዮቹን የተወሰኑትን አይቻቸዋለሁ። ማለት ልክ ከአንቺ ጋር የፍቅር ግንኙነት ካሁን በፊት እንደነበረው እንደ ተከዳ አይነት ስሜት ነው እንግዲህ ቪዲዮ አንደኛው። ይሄንን ቪዲዮ በተመለከተ እንደው ልክ ስታዩ ሰዎች በዚህ ደረጃ ወጥተው የውሸት ታሪክ ፈጥረው መናገራቸው የፈጠረብሽ ችግር አለ? በጣም ይገርማል። ማለት ሰው እንዴት እንደዚህ በዚህ መጠን ሊዋሽ ይችላል? ፊቱን ሳየው ዝም እያረኩ ላየው ነበርና እንዴት እንደዚህ ማድረግ ይቻላል? የሰውን ሕይወት ለማበላሸት የውሸት ታሪክ ፈጥሮም እንደዚህ ማውራት በጣም የሚደንቅ ነገር ነው። ከፍቅረኛሽም ጋር የተገናኘ የተለያዩ ዜናዎች ይወጣሉ። እንግዲህ ዜናዎቹን ያተሻቸዋል? አዎ ሰው ይልክልኛል። በጣም አያለሁ። ይገርመኛል። ከመገረም ውጭ በቃ ምንም አልልም። ስቀን አብረን ነው በብዛት ሁሉን የምናየው አብረን ነው። እሱም አልፎ አልፎ ይልክልኛል እና በቃ ምን ማለት ግራ ይገባሃል። ምን የሆነ መፍትሄ በቃ ዘለቄታዊ መፍትሄ ነው የሚያስፈልገው። እንደውም ጥሩ ነው ተመስገን እላለሁ አንዳንዴ። ከዚህ የባሰም ነገር ያጋጥማል እንዴ? በጣም ግን የልጁ ግን አሁን እኛ ዝም ካልነው ሌላ ሰው ላይ ደግሞ የከፋ ነገር ስለሚያደርግ መክሰስ እንዳለብኝ ተሰምቶኛል። ባለፈው እንግዲህ በነበረው ቃለ መጠይቅ ፍቅረኛ እንዳለች ነግረሽኛል። ማለት ቀለበት እንዳደረገልሽ ፎቶዎች ወጡ። ያንን ፎቶ ተንተርሰው ነው እንግዲህ የተለያዩ መረጃዎች የሚወጡት። እነዛን ነገሮች ከአንቺ እውቅና ውጭ ነው ማለት ነው? አዎ ሁሉም ውሸት ነው። ምንም እዛ ላይ ያያቸው የተለጠፉት ነገሮች ከፎቶ ውጪ ፎቶ ብቻ ነው እውነት እንጂ የሚባሉት ነገሮች በጠቅላላ ውሸት ናቸው። ለአድናቂዎችሽ መቼም ያው ታዋቂ ከሆንሽ የሕዝብ ነሽና ስለ ፍቅረኛሽ እንዴት እንደተገናኛችሁ፣ ቀለበት እንዴት እንዳረገልሽ፣ ምክንያቱም እዛ ጋር የፈጠራ ወሬ ነው ያየሁት። እውነተኛው ታሪክ ምንድን ነው? በእምነት እውነተኛው ታሪክ አብሮ አደጌ ነው። እሺ አብረን ተማር ነው። ከድሮ ጀምሮ ነው የምንተዋወቀው። በቃ ጓደኛም ነው እጮኛም ነው። ከዛ ደግሞ ወደፊት ደግሞ ባልም ነው ማለት። እንዴት ነው ሰርፕራይዝ ያደረገሽ? አጋጣሚ ነው። ቤት ሰው ልጠይቅ ሄጄ ነው እነሱ ጋር በቃ ቤት ፍሩት ምናምን ይዤ ሄድኩኝ። ከዛ በቃ አገቢኝ እነሱ ተዘጋጅተው ነው የጠበቁሽ? አዎ ግን እንደዚህ ይሆናል ብሎ አላሰበም። ግርግር ምንም የለም። አጋጣሚ የወጣ ፎቶ ነው እንጂ በቃ ቤት ውስጥ የተወሰኑ ሰዎች 5-6 የሆኑ ሰዎች የራሳችን የቅርባችን ሰዎች ናቸው ያሉት። ታዲያ ፎቶ እንዴት ሾልኮ ወጣ?
ምንድነው የሆነው? የኔ ከዝን አለች፣ እሷ ስቶሪ ያደረገች። ከዛ ነው በቃ እሷን ስቶሪ አይተው ነው ሁሉም 2 ፎቶ ካየ 2 ወይ 3 ፎቶ የተደጋገመ ፎቶ እንጂ አዲስ ፎቶ የለም። እኔም አልለቀኩም። አብሮ አደግሽ መሆኑ ከትምህርት ቤት ጀምሮ አብራችሁ መሆናችሁ ይጠቅምሻል ብዬ አስባለሁ። ምክንያቱም የድሮ ፍቅረኛ አይነች ብሎ ሲመጣ ከልጅነትሽ ጀምሮ የሚያቀሽ ከሆነ ቦይፍሬንድሽ ነገሮችን ሊረዳ ይችላል። ያ ባይሆን አብሮ ያላደገ ቢሆን ምን ሊፈጠር እንደሚችል ሳስበው ትንሽ አስቸጋሪ ሁኔታ የሚፈጠር ይመስለኛል። እንዴ በጣም እኔ አሁን የተለየ ነገር አልፈጠረብኝም። ምክንያቱም እንደውም እሱ ነው ይሄ ቪዲዮ የላከልኝ ልጁ እሱ ነው ሁለቱንም የላከልኝ። ከ3 ወር ወይ ከ4 ወር በፊት የተለቀቀውንም አሁንም የተለቀቀውን እሱ ነው የላከልኝ እና አሁን መከሰስ አለበትም ያለው እሱ ነው፣ ለእኛ አይደለም። እኛ ላይ የሚፈጥርብን ነገር የለም። ግን ነገ ደግሞ ምን ሊል ይችላል? ይጨምራል። ገባ? እየጨመረ ነው የሚመጣው። ስለዚህ የሆነ ኃላፊነት ወስዶ ማስቆም አለበት ብዬ አስባለሁ። ስለዚህ እኔ የሚጠበቅብኝ ነገር ላድርግ ብዬ ነው። እንግዲህ የዩቲዩብ ዘመን ነው። ብዙዎች እኔ በቅርብ ጓደኛ ላይ የደረሰ ነገር አለ። በሰርግ አግብቶ በጣም የሚገርሙ ሁኔታ የሙሽራዋን ወንድም ኢንተርቪው ያደረግን ብለው ሰርጉን ቤተሰብ እንዳልፈለገ ምናምን በቃ እውነት የሚመስል እና አንዳንዴ ዝነኛ ስትሆኝ ሰውም ለምን ብሎ አይጠይቅም። ድራማው ትንሽ መጠኑን እየጨመረ ሄደ። እይታን ለማግኘት ሊሆን ይችላልና እንዲህ አይነት ነገሮች ከበፊትም ጀምሮ ብዙዎችን ያጎሳቆሉ ናቸው። በፊት አንቺ እንዲህ አይነት ነገሮችን ስትሰሚ የሚሰማኝ ስሜትና አሁን ቦታው ላይ ስትሆኝ ምንድን ነው ልዩነቱና አንድነቱ? የራስ ሲሆን ትንሽ ይከብዳል። ግን ምንድን ነው የኔ ፌክ የሆኑ ነገሮችን እለያለሁ። እኔ ሰው ለምን እንደማይለይ እንዴት የሚያምነው ሰው እንዴት እንደሚያምን ይገርመኛል። ይታወቃል፣ ፌክ የሆነ ነገር ይታወቃል። ግን የራስ ሲሆን የሆነ ይደብራል። አሁን የመጨረሻው ላይ ይደብሮኛል። ትንሽ ይከብዳል። እንግዲህ አይዞሽ። ሰርግ ታስቧል በእምነት? አይ ቆይ ገና። ፍቅረኛሽ ሙያው ምንድን ነው? አየር መንገድ ነው የሚሰራው፣ ግራውንድ ቴክኒሽያን ነው። ዋው! የልጅነት ቦይፍሬንድሽ ነው? አዎ። ህልም አላችሁ ማለት እንግዲህ እንደ ሰርግ ማድረግ ነው ወይንስ አብሮ ኖሮ በሂደት ሰርጉን በኋላ ላይ ማድረግ ነው? ለቤተሰብ ትተነዋል። የእኛ ፍላጎት አለ እኔ የምናስበው፣ ግን ደግሞ ቅድሚያ ለቤተሰብ ስለሆነ እነሱ የሚሉንን ሰምተን ከዛ ደግሞ እንወስናለን እኛ። በእምነት ሰርፕራይዝ አደረግኳት የሚለውስ ቪዲዮ ምክንያቱም ከማያ ውስጥ አንድም እሱ ስለሆነ እሱስ የእውነት ነው? አዎ አንድ እሱ ዩቲዩበር ነው፣ ዳሎል ኢንተርቴንመንት የሚባል ዩቲዩብ አካውንት አለው እና ፊንጀር ሰጠኝ የልብስ ስፌት እና እንደውም በዚህ አጋጣሚ በጣም አመሰግነዋለሁ። ጥሩ ጎበዝ ልጅ ነው። ጥሩ ነገር ነው የሚሰራው ዩቲዩቡ ላይ እና ሲንጀር መኪና ነው የሸለመሽ? ቆንጆ የልብስ ስፌት የኤሌክትሪክ ነው። ለዛው ትቻያለሽ እንዴ? አደይ ላይ ሞክራለሁ መስፋት ማለት ነው። አዛብቼ አጣብሜ ምናምን። ግን አዎ ስላለኝ የመማር ፍላጎት ስላለኝ ይጠቅመኛል ወደፊት። ዲዛይነር የመሆን ሀሳብ አለሽ? በጣም ደስ የሚል ሙያ ነው። ደስ ይለኛል ቢሆን። ግን ያው እኔ የምፈልገው ይሄ ትንሽ ነገሮችን ብሰራ ለልጆች ወደፊት ስወልድ ማለት የሆነች ትንሽ ነገሮችን ባረግ ብዬ ነው የማስበው። ግን ያላቅ በሆን ደስ ይለኛል፣ ደስ የሚል ነገር ስለሆነ። ሌላው እያየው ነበረ አብሮሽ የሚሰራው አደይ ላይ ከእሱ ጋር በተገናኘ የሚወጡት ወሬዎች አሉ እና እሱ ምንም ያለ አይመስለኝም። ወይስ አስተያየት የተሰጠበት አጋጣሚ አለ? ኧረ በፍጹም ደውሎ ኮንግራ ነው ያለኝ እንጂ ምንም ነገር አላለም። ጭራሽ በቃ ስንሳሳቅና እናልፈዋለን። ስናያቸው መልስ መስጠት እንዳልኩ እውቅና መስጠት ስለሚመስለን ትተናቸዋል እንጂ ምንም አላለም። ሁሉም ነገር የሚባለው ነገር ከሱ ጋር በተገናኘ ውሸት ነው። የፍቅር ጓደኛሽ የአደይ ድራማ አድናቂ ነው? በደንብ አስተያየት ይሰጣል? አዎ ይሰጣል። እዚህ ጋር ጥሩ መጥቷል፣ እዚህ ጋር ትንሽ አቀዘቀሽ ምናምን ይላል? በደንብ ይላል። ሙያሽን የሚረዳ ነው? በደንብ ይረዳ ነው። አሁን ይህን ቃለ መጠይቅ ሳደርግልሽ እንግዲህ ቀረጻ ላይ እንደነበርሽ ሰምቻለሁ። አደይ አሁንም ቀረጻ ላይ ነው ማለት ነው? አዎ እየቀረጽን ነው፣ አላለቀም። አደይ እንደ ኤስቲቪ ላይ መከታተል ትችላላችሁ። በእምነት እንግዲህ በተለይ በቅርቡ ካደረገችው ቀለበት ጋር በተገናኘ የተለያዩ የፈጠራ ወሬዎች እየተወሩባት ነው። አድናቂዎቿ ከእሷ አንደበት የሰሙት ነገር ስለሌለ የተወራውን ሁሉ የማመንና አስተያየት የመስጠት ነገር ስላለ ነው። ስለ አንቺ የሰማሽው ለየት ያለ ሀሜትስ አለ በእምነት?
በቃ እነዚህ ናቸው እንጂ የተለየ ጆሮ ለባለቤቱ ባዳ ነው አይደለም የሚባለው። ግን የተለየ የምልህ እነዚህ በቃ የሚለቀቁትን አንተም እኔም አብዛኞቹ ሰዎች የምናየውን ነው እንጂ የተለየ የሰማሁት ነገር የለም። ያው እንትን ረስቶኝ ነው በችግር ሰዓት ደርሶልኝ ነው ምናምን የሚሉ አይነት ነገሮች እነሱ ካልሆኑ በስተቀር እነዚህ የፈጠራ ታሪኮች ናቸው። በጣም ትውውቃችሁ ግን ከትምህርት ቤት ጀምሮ አንድ ላይ በመማር የመጣ ነው። አዎ እና ደግሞ ነው ይሄ የሰው የግል ጉዳይ አይደል? በቃ ሰዎች እንዴት ነው ይሄ የኔ የግል ጉዳይ ነው። ዩቲዩበሮች ምናምን አይጠቅማቸውም። ገባ? ለእኔ ብቻ ሳልሆን ሁሉም ብዙዎቹ እዚህ ሙያ ላይ ያለን ሰዎች በጠቅላላ የሚገጥመን ነገር ነው። ሁሌ ሰዎች በትክክለኛ መንገድ መሄድ አለባቸው ብዬ አምናለሁ። እንዲህ አይነት የውሸት ወሬ ሲወራ አንድም የሚደነግጠው ቤተሰብ ነው። የቤተሰቦችሽስ ስሜት እንዴት ነበር? እናቴ እንደውም የዚህ አሁን ያልኩህ ልጅ መጨረሻ ላይ ያየኸው ልጅ እስቲ በደንብ ታውቂዋለሽ ሁላ አለች። ማለት ይሄ ማስመሰሉ አስገርሟት ማለት ነው። በጣም እና በዚህ መጠን ነው። እና እናቴ እንደዚህ ካለች አስበው ደግሞ ሌላው ሰው አይዞህ ምስኪን ወይ የኔ ጌታ ነው የሚሉት። በቃ በትክክለኛው መንገድ መጓዝ አይጠቅምም። ገባህ? እንደዚህ የሆነ ቀን ላይ እኮ ያበቃል። የምትሰራውም ነገር ታጣለህ። እሱን አምናለሁ። ሌላ ማለት የምፈልገው ነገር ስለ ሶሻል ሚዲያ ፌስቡክ ፔጅ የለኝም። አሁን በጣም ብዙ ፎሎወር ያለው ብዙ ፌስቡክ ፔጅ በእኔ ስም ተከፍቷል። የኔ አይደለም። እስካሁን ምንም አላልኩም። ይሄ እንዴት ነው በቃ መጥፎ ነገር እስካልተደረገ ድረስ ይሁን የሚባለው ነገር በቸልተኝነት የሚታለፍ ነገር የሆነ ቀን የሆነ ነገር ያመጣል። ስለዚህ ፌስቡክ ፔጅ የለኝም። የሆነ አካውንት አለኝ። የሆነ 1,000 ወይ 1,000 ምናምን ጓደኞች አሉኝ። ብዙም ተጠቃሚ አይደለሁም እዛ ላይ አሁን የለውም። ኢንስታግራምም አንድ ነው ያለኝ። ብዙ ፌክ አለ ወደ 50 የሚጠጋ ያለኝ። 50 ማለት 50,000 ነው? አዎ። እሺ። ቲክቶክ ደግሞ በጣም ብዙ ገብተህ ብታየው በጣም ብዙ ነው ያለው። እኔ አሁን በቅርብ አንድ ወር ይሆናል 170,000 ፎሎወር አለኝ። በቃ እሱ ብቻ ነው። እሱንም 2 ቪዲዮ ነው የለቀቁት። ብዙ አክቲቭ አይደለሽም? አክቲቭ አይደለም። የሚወጡት ቪዲዮዎች ምናምን ቲክቶክ ላይ የኔ አይደሉም። ስለ ቀለበቱም በእኔ ስም የተለቀቁት ነገሮች የኔ አይደሉም። እኔ ያለቀቅኳቸው። እንግዲህ አድናቂዎችን የሚያምታተው አንድም እሱ ነው። በስምሽ በጣም ብዙ ፌክ አካውንት ካለ ያ ፌክ አካውንት ላይ የሚለቀቁትን ነገሮች የማመን ነገር አለ። አዎ እርግጠኛ እኔ ደግሞ ደርሶብሻል። ይሄ ብቻ ነው እውነተኛ ገጽ ስትይ እሱን ራሱ ኮፒ አድርገውት ራሳቸው ላይ ያደርጉታል። አዎ እንዳለ ቲክቶክ በጣም 200 በላይ ፌክ እንዳለ ታውቃለህ? እየቆጠርኩ ነበር ከትናንት ወዲያ። በስምሽ በስሜ ብቻ 200 በላይ ነው ያለው። በጣም ይገርማል። ያጋጥማል እንግዲህ የዝና ጥሩና ጥሩ ያልሆነ ገጽታም ይሄ ነው። ኖ ፔን ኖ ጌን ይላሉ። የሆነ ህመም አለው፣ የሆነ ደግሞ የምታገኙም ነገር አለና በዚህ ጊዜ ጠንከር ማለትን ይጠይቃል። የፍቅር ህይወትሽም ላይ ችግር እንዳያስከትል ጥንቃቄ ይፈልጋል። የውሸት ወሬዎች ያልሻቸውን ነገሮች ሀቅ አንቺ ጋር እስካለ ድረስ ደግሞ ህግ ድረስ ሄደሽ መብትሽን የማስከበር የጠፋ ስምሽን የማስተካከል ስራ መስራትም ትችያለሽ። ስለዚህ ወደፊት የምትደርሽበትን ወይም ደግሞ ይሄ ጉዳይ የሚደርስበትን ቦታ እኛም ለአድናቂዎችሽ እየተከታተልን እናቀርባለን። ከአደይ ውጭ በሌሎች ፊልሞች የመምጣት ሀሳብ የለሽም? በእምነት አለኝ። አደይ ይለቅና ጥሩ ስራዎችን መስራት ሀሳብ አለኝ ከእግዚአብሔር ጋር። በሚቀጥለው እንግዲህ በጥሩ ስሜት እንገናኛለን ብዬ አስባለሁ። አይዞሽ። አመሰግናለሁ። ምን ዘፈን ልጋብዝሽ ከቀለበቱ ጋር አብሮ የሚሄድ? አንተ ደስ ያለህ እኔ የፈለግከው። የፍቅር ጓደኛሽ የማን አድናቂ ነው? ውይ በጣም የብዙ ዘፋኝ አድናቂ ነው። በተለየ ግን አንድ እንድንጋብዘው እንድትጋብዥው። በተለየ ነዋይ ነው። ዋው! ስለዚህ ምን ይሆንልሽ መሰለሽ፣ በመከራውም በፀሐዩም በዝናቡም ጥላ ይዤ ልከተልሽ። በሁሉም ጊዜ ያለሁ ለማለት ነው። ሰርጋችሁን ለመብላት ያብቃን። በእምነት ስለነበረን ቆይታ ከልብ ነው የማመሰግነው። መልካም ምሽት። በጣም አመሰግናለሁ ሰይፉ። እግዚአብሔር ይስጥልኝ።